ክፉ የሚናገር እርሱ የወንድሙን ሥጋ ይበላል፣ የባልንጀራውንም ሰውነት ይነክሳል። እንዲህም በመሆኑ ተወዳጁ ጳውሎስ እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ በማለት አስፈሪ ኃይለ ቃልን ተናግሯል። ጥርስህን በሥጋው ላይ አላኖርህም፣ ሐሜትህን በነፍሱ ላይ ተክለህ ግን ቁስሉ ክፉኛ እንዲዛመት አድርገሃል። በሺህ መንገዶችም ራስህንና ወንድምህን እንዲሁም ሌሎች ብዙ ሰዎችን ጎድተሃል። ባልንጀራን በማማትህ ሐሜትህን የሚሰማ ሰው ይበልጥ እንዲያማ አነሳስተኸዋል። እንዴት ያልከኝ እንደሆነም ቀድሞም ቢሆን ክፉ ሰው ከነበረ አሁን ደግሞ በክፋቱ ሌላ ተባባሪ ሲያገኝ ይበልጥ ግድ የለሽ ይሆናልና፣ ሐሜትህን የሚሰማ ሰው ጻድቅ ከሆነ ደግሞ ይታበያል፣ ይኮፈሳል። የሌሎች ሰዎችን ኀጢአት ሲሰማ ራሱን ከፍ ከፍ ያደርጋልና፣ ከዚህ ጎን ለጎንም ቤተ ክርስቲያንን በአጠቃላይ ትጎዳለህ። ይህን የሚሰሙ ሰዎች ኀጢአተኛ ነው ብለው የሚያስቡት አንተ የነገርካቸውን ሰው ብቻ ሳይሆን አጠቃላይ ክርስቲያኖችን ወደ መንቀፍ ይፋጠናሉና፣ ኢአማንያኑ እገሌ እኮ ዘማዊ ነው ወይም ባለጌ ነው በማለት ብቻ አያቆምም። ስለዚያ አንድ ኀጢአተኛ ሰው ከመናገር ይልቅ ክርስቲያኖችን በአጠቃላይ ይነቅፋሉ እንጂ። ከዚህ በተጨማሪም የእግዚአብሔር ክብር እንዲነቀፍ አድርገሃል። እኛ በጎ ምግባር ሲኖረን እንደሚከበር ሁሉ ኀጢአት ስንሠራ ደግሞ ይነቀፋልና ይሰደባልምና። አራተኛ ምክንያት ደግሞ የምታማውን ሰው አዋርደኸዋል። አንተን እንዲጠላ ስላደረግከውም ከቀድሞ ይልቅ ይበልጥ ኀፍረት የለሽ እንዲሆን አድርገኸዋል። አምስተኛ በማይመለከትህ ነገር ራስህን በመክተትህ በራስህ ላይ ፍርድን አከማችተሃል። ስለዚህ አንድ ሰውስ እንኳን የምናገረው ነገር ሐሰት ከሆነ ሐሜተኛ ነኝ፣ እውነት ከተናገርሁ ግን ሐሜተኛ አይደለሁም ብሎ አይንገረኝ። ምንም እንኳን የምትናገረው ነገር እውነት ቢሆንም ይህም ቢሆን ክፉ ነው፣ ወንጀል ነው። ያ ፈሪሳዊ ሰው ስለ ቀራጩ እውነት የሆነውን ነገር ተናገረ። ነገር ግን እንዲህ ስለተናገረ ምንም ጥቅም አላስገኘለትም። እስኪ ንገረኝ፣ የኋለኛው ሰውዬ ቀራጭና ኀጢአተኛ አልነበረምን? ቀራጭ እንደነበር ለማንም ሰው ግልጽ ነው። ነገር ግን ፈሪሳዊው ሰው ወንድሙን በማማቱ ምክንያት ከቤተ መቅደሱ አንዳች ረብን ሳያገኝ ተመለሰ። ወንድምህን ማስተካከል ትፈልጋለህን? አልቅስለት፣ ወደ እግዚአብሔር ጸልይለት፣ ብቻውን ወስደህ ገሥጸው፣ ምከረው፣ ለምነው። ቅዱስ ጳውሎስም እንዲህ አድርጓል። እንደገና ስመጣ በእናንተ ዘንድ አምላኬ እንዲያዋርደኝ አስቀድመውም ኀጢአት ከሠሩትና ስላደረጉት ርኩሰትና ዝሙት መዳራትም ንስሐ ካልገቡት ወገን ስለ ብዙዎቹ ምናልባት አዝናለሁ ብዬ እፈራለሁ። ለኀጢአተኛው ፍቅርህን አሳየው። ለብቻው አድርገህ ስትገሥጸው፣ ስትመክረውና ስትለምነው ከኀጢአቱ እንዲመለስ ካለህ እንክብካቤና ጉጉት እንጂ እርሱን ከማጋለጥ አንጻር እንዳልሆነ አሳምነው። ስለዚህ በትክክል ከያዘው ደዌ እርሱን መፈወስ ፈልገህ ከሆነ እግሩን ያዘው፣ እቀፈው። ይህን ስታደርግም ምንም አትፈር። ሐኪሞችም ብዙውን ጊዜ እንደዚህ ያሉ ነገሮችን ያደርጋሉ። ታካሚዎቻቸው መድኃኒትን መውሰድ የማይፈልጉ ከሆነ እያቀፏቸውና እየለመኗቸው ቆይተው በሂደት ጠቃሚውን መድኃኒት ይሰጧቸዋል። አንተም እንደዚሁ አድርግ። ቁስሉን ለካህን እንዲያሳይ አበረታታው። ልክ እንደ ሐኪሙ ኀጢአተኛውን የሚንከባከበው መድኃኒቱን የሚሰጠው ስለ መዳኑም እጅግ የሚጓጓው እርሱ ነውና። ሐሜተኞችን ብቻ ሳይሆን ሌሎች ሰዎች ሲታሙ ብለው የሚያዳምጡትንም ጭምር ጆሮአቸውን እንዲዘጉ፣ ወንድሙን በስውር የሚያማን እርሱን አሳደድሁ ብሎ የተናገረውን ነቢይ እንዲመስሉት እመክራለሁ። ባልንጀራውን ለማማት ብሎ ወደ አንተ የመጣውን ሰው እንዲህ በለው፣ ስለ እርሱ መልካም ነገር የምትናገርለት አሊያም ደግሞ የምታመሰግነው ሰው አለህን? ይህን በጎ መዓዛ ያለውን ዘይት ለመቀበል ጆሮዬን እከፍታለሁ። ክፉ ንግግርን የምታወራ ከሆነ ግን ቃሎችህ ወደ ጆሮዬ እንዳይገቡ ከለክላቸዋለሁ። ይህን ፍግና ቆሻሻ ወደ ጆሮዬ ለማስገባት አልፈቅድልህምና። ወንድምህ ክፉ መሆኑን ብትነግረኝ ግን ምን ይረባኛል? ይልቁንም እንዲህ ስታደርግ ራሴን እንድጎዳና ያለኝን እንዳጣ ታደርገኛለህ። ስለዚህ ስለ ወንድማችን ጥፋት ከምናወራ ይልቅ ስለ ራሳችን ኀጢአት እንጨዋወት። የሠራናቸውን መተላለፎች እንዴት ይቅርታ እንደምናገኝባቸው እንጨነቅ። ስለ ራሳችን ሕይወት እንደዚህ ያለ ትጋትና ምክክር እናሳይ። እስኪ ንገረኝ፣ ስለ ራሳችን ጉዳዮች
ምንም ሳናስብ የሌሎችን ሰዎች ኃጢአት ለመመርመር እንዲህ በመፈለጋችን የምናገኘው ይቅርታ ወይንም የሚደረግልን ምሕረት እንደምን ያለ ነው? ሰው ቤት እንዲሁ ዘው ብሎ ገብቶ መመርመርና ቤቱ ውስጥ ምን እንዳለ መበርበር ወራዳና እጅግ አሳፋሪ ተግባር እንደሆነ ሁሉ የሌላ ሰው ሕይወት ምን እንደሚመስል መመርመርም እንደዚሁ የመጨረሻው የጨካኝነት ደረጃ ነው። ከዚህ ሁሉ የከፋው ደግሞ እንደዚህ አይነት ሕይወትን የሚኖሩና የራሳቸውን ጉዳይ የረሱ ሰዎች ይህን ሐሜታቸውን የሚነግሩትን ሰው ለሌላ ሰው እንዳይናገር መለመናቸውና መማጸናቸው፣ እነርሱ እንደዚህ መናገራቸው ግን ተግዛዝ እንደሆነና ተገቢ ሥራን እንደሰሩ አድርገው ማሰባቸው ነው። ይህን ለሌላ ሰው እንዳይናገር የምትማጸነው ከሆነ አስቀድመህ እነዚህን ነገሮች ከመናገር ልትቆጠብ አይገባህም ነበርን? ጉዳዩ በአንተ እጅ እያለ ሚስጥሩ የተጠበቀ ነበር። አሁን ካጋለጥከው በኋላ ግን ለሚስጥሩ መጠበቅ አብልጠ የምትተጋ ሆንክ። የሰማህ ሰው ለሌላ ሰው እንዳይናገር የምትፈልግ ከሆነ አንተው ራስህ ቀድመህ አትንገረው። የጉዳዩን ሚስጥራዊነት ለሌላ ሰው ከገለጥክ በኋላ የነገርከውን ነገር ሚስጥር እንዳያወጣ ብለህ ብታስጠነቅቀውና ብታምለው ግን ግብርህ አፋዊና ረብ የለሽ ነው። ሐሜት ግን እኮ ይጣፍጣል። በፍጹም ጣፋጭስ አለማማት ነው። ምክንያቱም ሐሜተኛ ሰው ካማበት ጊዜ አንስቶ ጠበኛ ነው፣ ተጠራጣሪ ነው፣ ይፈራል፣ ይጸጸታል። ከዚህም የተነሳ ምላሱን ይነክሳል፣ ይከነክኗል። እንዲህ በፍርሃትና በረዓድ ተይዞ ሳለም ከዕለታት በአንዷ ላይ የተናገረው ነገር ወደ ሌሎች ሰዎች ይዛመታል። ታላቅ የሆነ መከራ እንደዚሁም ረብ የለሽና የማይገባ ጠላትነትን ያመጣበታል። የጉዳዩን ምስጢራዊነት ለሌላ ሰው የማይናገር ሰው ግን ኀፍረተ ዘመኑን ያለ ስጋትና እጅግ ደስ ብሎት ያሳልፋል። እንዲህ ተብሎ እንደተጻፈ የሰማኸው ቃል በአንተ ዘንድ ይሙት። እንዲህ ያደረግክ እንደሆነ የሚያገኝህ ክፉ ነገር እንደሌለ መን። በአንተ ዘንድ ይሙት ሲል ምን ማለት ነው? አጥፋው፣ ቅበረው። ከዚህ በላይ እንዲሄድ አትፍቀድለት። ምንም እንዳይንቀሳቀስ አድርገው። ከዚህ ሁሉ በላይ ግን ሰዎች ሐሜትን ሲለማመዱ ታግሰህ እንዳትሰማቸው ተጠንቀቅ። አንተም ድንገት በሆነ ጊዜ ላይ ሐሜትን ብትሰማ የሰማኸውን ቅበረው፣ የተነገረህን አስወግደው፣ ወደ መርሳት ባህር ውስጥ ጣለው። ይህንን ያደረግክ እንደሆነም ነገሩን እንዳልሰሙት ሰዎች ሆነ የዚህ ዓለም አጠቃላይህን ሕይወት በሰላምና በጸጥታ ታሳልፋለህ። ሐሜተኞች ከሚያሟቸው ሰዎች በላይ እኛ እነርሱን እንደምንጸየፋቸው ቢያውቁ ኖሮ ከዚያ ጊዜ ጀምሮ እነርሱ ራሳቸው ይህንን ክፉ ጠባይ በተወ፣ ኃጢአታቸውን ባስወገዱ፣ ከዚያ በኋላም እኛን እንደ ታዳጊዎቻቸውና እንደ ረዳቶቻቸው አይተው ባመሰገኑን ነበር። እኛን ማመስገናቸው የወዳጅነታቸው ምልክት እንደሆነ ሁሉ ማማትና ስም ማጥፋትም አሁን ላደበሩት ጠላትነት ቂምና በቀል ጥንትና መሠረት ነውና። ለሐሜት የሚሯሯጥና የሌሎች ሰዎችን ሕይወት በማጥናት የተጠመደ ሰው መቼም የራሱ ሕይወትን መመልከት አይችልምና የሰውን ምስጢር ለማወቅ ከመጓጓትና በሌሎች ሰዎች ጉዳይ ዘው ብሎ ከመግባት ልማድ በላይ የራስህን ጉዳይ የሚያስረሳ ምንም ነገር የለም። ምርምሩ ሁሉ በሌሎች ሰዎች ጉዳይ ጣልቃ መግባት ስለሆነ እርሱን የሚመለከቱ ሁሉም አስፈላጊ ነገሮች ለአደጋ የተጋለጡ ሆነው ይተዋል፣ ችላም ይሉታል። ሰው ትርፍ ጊዜውን የገዛ ራሱን ኃጢአቶች እንደዚሁም እንዴት ሊያስወግዳቸው እንደሚገባ ቢያስብ መልካም ነው። መንፈሳዊ ምንድግናንም ገንዘብ ያደርጋል። ሁልጊዜ በሌሎች ሰዎች ጉዳይ የምትጠመድ ከሆነ ግን የራስህን ክፉ ግብሮች የምታስተውላቸው መቼ ነው? ተወዳጆች ሆይ እንግዲያውስ እንሽሽ። ዋናው የሰይጣን ጉድጓድና ወጥመዶቹን ዘርግቶ አድብቶ የሚቀመጥበት ስፍራ እንደሆነ በማወቅ ሐሜትን እንሽሽ። በራሳችን ጉዳይ ቸልተኞች እንደሆንንና ከዚህም የተነሳ የሚያገኘንን ወቀሳ እጅግ ጽኑ እንዲሆን ሽቶ ዲያብሎስ ወደዚህ አይነት ልማድ ይመራናልና። ከዚህም በላይ ግን ነገሩን እጅግ ከባድ የሚያደርገው ከዚህ በፊት በተናገርነው ነገር መልስ ስለምንሰጥበት ብቻ ሳይሆን በእነዚህ ነገሮች አማካኝነት ወቀሳችን እንዲከብድ በማድረጋችን ራሳችንን ከየትኛውም አይነት ይቅርታ ውጪ ስለምናደርገው ጭምር ነው። የሌሎች ሰዎች ጠባይ መራራነትን የሚመረምር ሰው እርሱ ራሱ ለፈጸማቸው ኃጢአቶች በፍጹም ይቅርታን አያገኝምና። ምክንያቱም እግዚአብሔር ፍርድን የሚፈርደው ከመተላለፎቻቸው አንጻር ብቻ ሳይሆን
አንተ በሌሎች ሰዎች ላይ ባስተላለፍከው ፍርድም ጭምር ተነስቶ ነው። እንዳይፈረድባችሁ አትፍረዱ ብሎ ተግሣጽን የሰጠው ለዚህ ነው። የዚያን ጊዜ ላይ የበደልከው ማንኛውም አይነት በደል ብቻውን ሳይሆን በዚሁ በበደልህ ላይ በባልንጀሮቼ ላይ የፈረድከውን ፍርድም ተጨምሮ ታላቅና ይቅር የማይባል ሆኖ ይገለጣልና። ሩሩህ ቸርና ይቅር ባይ ሰው እርሱ የኀጢአቶችን ክምር ቆርጦ ይጥላቸዋልና። መራር ጨካኝና በጥላቻ የተሞላ ሰው ደግሞ በደሎቹን በላይ በላይ እየጨመረ ያበዛቸዋልና። እንግዲያውስ ከእርሱ ካልራቀን በቀር ምግባችን አመድ ቢሆንም እንኳን ይህ ምንም እንደማይጠቅመን በማወቅ ሐሜትን ሁሉ ከአንደበታችን እናርቅ። ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ እንዲጣል አትመለከቱምን? ከአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክሰው ያ ነው። በመንገድ እያለፍክ ሳለ አንድ ሰው የሰውን ሰገራ ሲቆሰቁስ ብትመለከተው ይህን በማድረጉ አትገስጸውምን? በሐሜተኞች ላይም እንደዚህ አድርግ። በእጅ የተቆሰቆሰው የሰው ሰገራ በሐሜት የሌሎች ሰዎችን ኀጢአት የመቆስቆስና ንጹሕ ያልሆነ ሕይወታቸውን የማጋለጥ ያህል ሽታ የለውምና ውስጥንም ሆነ ንፋስን አይጎዳምና። ስለዚህ ራሳችንን ከሐሜትና ካሉባልታ ከነቀፋም እናርቅ፣ ባልንጀራችንንም ሆነ እግዚአብሔርን አንማ።